ወይ አንዴ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ ዮሐንስ አንደኛ ጴጥሮስ ምዕራፍ ለቁጥር 23 ጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣውና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትን መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል አንዴ ክፈችልኝ መጽሐፍ ቅዱስን አንዴ አንደኛ ጴጥሮስ ምዕራፍ ለቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን። ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በማላት ትግቢ ከፋር አንዴ በማላት ትግቢ ከፋር ይላል ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ ተረጋጋ። ግን እሱ ጋር አንተ እንደምትለው አይደል ቁጥር ስንት ልፈት? አይ አልተመታም ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም። መልስ አልሰጠም። አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ እንደተደበደበ ታምናለህ ማለት ነው? ኦኬ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ እሱ የሚጠቅሰው ምንድነው? ዮሐንስ 18 ክፈች። ኦኬ አንቺ ይኸውልሽ ማማዬ እንዳታውሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና ክፈች። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ የዮሐንስ ወንጌል 18 ክፈች። አዎ ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ። እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ። አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ። በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ። ተይው በቃ እጅሽን አንሹ። እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ? 4 ነጥብ። ምን ብሎ መልሶ? እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ? ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ? ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየቀኝ ጥቅስ አምጥቼልሃለሁ። አንድ ቆይ እንዳትናገር ብሎ መታው እኮ ይሄው አትመልስለት ብሎ መታው። ፕሊዝ ቆይ አትጨቃጨቅ። እንዳትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብበዋ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆት ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም እሱን አንተ ማስረጃ አምጣ። አንተ ማስረጃ እዩ
ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድነው የጠየቀው ክርስቶስ? ምንድነው የጠየቀው? ምን ማለት ነው? ምንድነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበብ ምክንያት ነው። ቁጥር 19ን አንብበው። ኢየሱስ ነው እሱ የተናገረው። ኢየሱስ ነው። እኔ እያወራለሁ ስለ ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን አንዴ ቁጥር 19ን አንብብ። በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም። ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትሮጥ ያኔ አልሮጥም። ጥያቄ ካለቀ ሌላ ሰው ይቀጥል። ማማዬ ጥያቄ እኮ ገና አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም። ቪዲዮን አስደምጪው። ጥያቄ ሳይሆን የሚኖረን ቀድሞ ነው። በቃ ጨርሰናል። በጥፊ ተመቷል አልተመታም መረጃ ሳይቻሉ ወደ ሌላ ጥያቄ አላመጣም መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ? ተረጋጋ። እኔ ሁለት ምላስ የለኝም። ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለ? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው። ምክንያቱም ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ይነግርሃል። ኢሳይያስ ላይ ያለው አምላክ አይደለም። ችግር የለውም። ቀጥይ፣ ቪዲዮውን ቀጥይ። እቀጥላለሁ። ጨርሰህ ትወጣለህ ዛሬ። ነብዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ። ኦኬ ነብዩ መሐመድን አንድ ሰው ቢያንቋሸሽ ምንድነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለም መሐመድን የተናገረ? አዎ ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም። ክርስቲያኒቲና ቆይ አንዴ ጠየከኝ አይደል? እየመለስኩኝ ነው። አዳምጥ። ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ፣ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ ጉዳይዲያ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ጉዳይዲያ ምንድነው እሱ ወደ እስልምና እንዲገባ ያደረገው ምንድነው እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር ኢብን ከሲር ኢብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው የሰላም ሃይማኖት ስለሆነ እስልምና
ይሄንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ፕሊዝ ኖ ጠያቂ ነህ። ጥያቄ ነው መጠየቅ ያለብህ። ሌላ አትችልም፣ መናገር አትችልም። ስለ እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደ ሆነው እምነት እንድትሄድ ያደረገ ነቢያቶችን ተተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ ላይ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጪ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጪ የሆነ ሰው ይገደላል። መላእክቶች ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥይ። አምላክ ይገላል፣ ያድናል። ኢሳ ቢሰደብስ ይገላል፣ ያድናል። አምላክ አላልኩም። ነቢያቶችን ከሰደብክ ነቢያቶችን ከተሳደብክ ትቀጣለህ። ቅጣቱ ምንድነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ ትቀጣለህ። ቅጣቱ ምንድነው? አሃ እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቅ ቅጣት አለ። አዎ በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። ስለዚህ እኔም ብታረጋግጥ ወደ እስልምና የገባኸው ማለት ነው። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ እንደፈለከው መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ አይደለም ሰዎች የተገደሉት። እውቀት ሳይኖር ነው ከኔ ጋር የምታወራው። ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ኤልያስ ያስገደላቸው ነው የሚያውቀው እሱ። ወይ አዳምጥ። የበዓል ነቢያቶች ለምን እስልምና ለመሳደብ ከሆነ የበዓል ነቢያቶች ለምን እንደተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ አይደለም። ጣዖትን ስላመለኩ ዋና ምን አይነት ጣዖት? ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድነው እሱ? ምንድነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድነው የሚደረግበት? ሴሬሞኒውን ነው የጠየቅኩህ እኔ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ? አታውቀውም ማለት ነው። ኧረ አንተ አታውቀውም። ምን እኔ ነበርክ እንደ በዛ ነበርክ? ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል አልገደለም? እንደማመጥ ኤልያስ ትመልሳለህ። ኤልያስ የበዓል አምላኪዎችን ገድሏል አልገደለም? የበዓል ነቢያቶች ምንድን ያደረጉት? ገድሏል አልገደለም? ጥያቄ ምንድን ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገድሏል አልገደለም? ገድሏል አልገደለም? ሴሬሞኒው ምንድን ነው? ምንድን ያደረጉት? እኔ ሴሬሞኒው ምን አገባኝ? ምን እኔ ጣዖት አምልኮ ውስጥ የለውበትም እኮ። መልካም ጣዖት ማምለክ ኤልያስ ጣዖት አምላኪ የነበሩትን ካህናቶች ገድሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገድሏል አልገደለም? መልስ። መጀመሪያ ይሄን መልስ። ነበረ አልነበረ? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? አይደለም። ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት አንዴ የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው።
አሁን እኔ ጥያቄ ኤልያስ ለምን ቆይ ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? ድረስ መልካም ማን እንዳገባብኝ ተረዳ። የበዓል ነቢያቶች ማለት ሁሉንም ያህዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ የኤልያስ ያህዌ አላ ነው። ቀጥል ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውድድር ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ ገባው። ምን ነው እቺ ኤልያስ በእስልምና ነብይ መሆኑን አታውቅም? አዳምጥ። ይሄንን እንኳን አታውቅም። አየህ ገና ነህ። ማስረጃ ጠይቃለኝ ከእስልምና ኤልያስን ኤልያስ እውቀት ላይ የለካ ስለሆነ ኤልያስ የሚባል ነብይ ከቁርአን ላውጣና ሳይ አንቺ ልጅ ለምን ዝም አትይም? ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ። የበዓል ነቢያቶች ነበር የሚያደርጉት ህፃናትን እያረዱ። እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰው እንጂ እስላም ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህፃናትን እያረዱ ይሰው እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥላለህ? ኖ እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰው እንደነበረ አንተ መጽሐፍ ቅዱስ አንባቢ ላይ አቃለው ብለሃል። አሳይ። ኤርሚያስ 19:5ን ክፈችለት። የበዓል ነቢያቶች በኤልያስ ዘመን በአካብ ዘመን መጽሐፈ ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ተረጋጋ። ትንቢተ ኤርሚያስ ያለው ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይሄንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ብለው ከዛ ዳግመም ሰጣለሁኝ በዓል ነቢያት ምን እንደሚሰሩ ኖ ኤልያስ የገደለበት ቦታ ላይ አምጣልኝ። ህፃናቶችን ይሰው እንደነበር ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ ሳታውቅ ሌላ ቦታ ሄደህ ሌላ ተምትፈልግ 19:5 አንዴ ክፈችልኝ። ኦኬ ኤርሚያስ 19:5 በቃ ብራዘር አየው ምላስ አበዛ። ሚዩት አድርግና አዳምጥ። አንቺ ስርዓት እያወራክ ነው። እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን። ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ እያሳየ ነው። አሁን ይኸው ዝም ብሎ ይቀጥል። ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። የኤርሚያስ መጽሐፈ ነገስት ላይ ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይሄንን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ። ጎበዝ መጽሐፈ ነገስት ላይ አምጣ። አንድ ሚዩት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ። ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለተጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ኦኬ ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስኪ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው።
ሟርተኞችና አስማተኞችም ሆኑ ምን አደረጓቸው? ወንዶችና ሴቶች ልጆቻቸው ምን አደረጓቸው ይላል ወንድማችን። አረ ጉዳይ ዳይንገረን ዕውቀት ስላለው ምዕራፍ 18 ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው ወንድማችን? አረ ተናገር። ምን አደረጓቸው ይላል ወንድማችን። አረ እየሰማው ነው ብሮ፣ እኔ መጽሐፍ ቅዱስ እያወጣው ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? እኔ ባይብል እያወጣው ምን አደረጓቸው ነው የሚለው። እኔ ምን አደረጓቸው ነው የሚለው። ቆይ አንዴ፣ እኔ መጽሐፈ ነገሥትን ምዕራፍ 17ን እያወጣው ነው። የገደለበትን ቦታ እያወጣው ነው። አንተ መረጃ ማቅረብ ትችላለህ። አይዞ ይሄ የእውቀት ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ? የተጠያየቅንበት ነጥብ ኤልያስ የባል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ያልከው፣ እንዳትረሳ። ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያወራው ምንድነው? ቆይ አንድ ጊዜ ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ አይገናኝም። የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማመን አማካኝነት ነው የሚቀርበው ያለ ነቢያቶቹ ነው እንዴ? መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ አይገናኝም። እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ህፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ ያታቀውም ልንገርህ፣ ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ህፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ኦኬ ቆይ እኔ ልናገር አብሮ ሪስፖንድ ላድርግ። ታየ እኮ በቃ ሪስፖንድ ላድርግ ምንድነው ሲባል ለኛ ብሎ ነው። ምን አገናኘው? ሪስፖንድ ላድርግ ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንዴ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ኦኬ ይኸውልህ እፎይ፣ በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ፣ እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ ምንድነው? ነቢያቶቹ የተገደሉት ይሄ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው። ህፃናቶቹ የሚታረዱ ለመስዋዕትነት ነው፣ ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይሄን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀርማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ህፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘዌ ከቁጥር 1 ጀምረህ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለኩ ነው እንጂ እዛው ምዕራፍ 18 ላይ በኋላ አንብበው፣ ከቁጥር 1 ጀምረህ አንብበው ለእውቀት እንዲሆነ። ዝም ብለህ ጉንጫ አልፋ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና የሄድከው ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ መሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮ ስቦይ ነው አልከን፣ መፍትህ ነው።
በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ እናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን አናሳይ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረዳታለህ። ስለዚህ ይሄንኛው ተሽሎኛል ብላል። መፍትሄ ነው። ቪዲዮን አስለምጭን ቀጣይ። ኦኬ እኔ ሪስፖንድ ማድረግ አለብኝ የተወሰነ አሁን ያነሳው ፖይንት ማጠቃለያ 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 ሀሳብ ትተፈዋለህ። ሀሳብን የፈለግከውን ሀሳብ በመናገር እመልስልሃለሁ። መጨረሻ ላይ ታጠቃልላለህ። እኔ ልቀጥል አልክና ከቀጠለ በኋላ እሱ ቀጠለ። ጨረሳችሁ። አሁን ወደ ቪዲዮ። ኧረ ሪስፖንድ ማሚቼ ዝም በይ አንቺ። እሺ ልከፍት ስል ላውራ አልክ፣ አወራ። ከዛ በኋላ ሪስፖንድ ላድርግ። አሁን ወደ ቪዲዮ በኋላ ታጠቃልላለህ። ብሩ መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍት ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዳም ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር ካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ ቆይ አንዴ እንዳንተ አንዴ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ይሰደብ ዝም ይላል። ስለዚህ አራጅ ይሻለኛል አንድ ጊዜ መርዝን ትተፈዋለህ። ዛሬ መርዝን ትተፈዋለህ። አይዞህ መሐመድን አላህን አስተፋለሁ። መርዝን ትተፈዋለህ አልኩ እኮ ይኸው ፊት ለፊት ነኝ። መሐመድንም አስተፋዋለሁ ፊት ለፊት ነኝ። ልክ ሲሞት አይሻችን ላይ ቁጭ ብሎ ለአጩን እየተፋ እንደሞተው እኔ እንደ ነብዩ የተሰደበው አላህን አታሰደብ። ቪዲዮ ላይ ቀጥል። ኦኬ ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ። ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምጹን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራው ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምረዳበት የራሴ አመለካከት አለኝ። ኦኬ፣ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለኔ ግን አምላክ አምላክ ቢሆን ቆይ ጨርሻለሁ። አሁን እኮ ልታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተለካ አንተን ማርዳለሁ ብለኸኛል። መልካም መንገድ ብያለሁ። አሁን ቀጥል ላይ እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። ቆይ እንቀጥላለን። ማማ አንድ ጊዜ ሰዎች ይስሙ። አውርተሃል፣ ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቆይ ሐሳቤን ልናገርና ቪዲዮ ትከፍቻለሽ። ቪዲዮውን አዳምጥ፣ ሚውት አድርግና ቪዲዮውን አንዴ አዳምጥ።
ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም ፈጽሞ። እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው ጥቅሱን የተገረፈው የሞተው ነው ለኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ። አዳምጥ አልኩህ እኮ። የዮሐንስ ወንጌል ምዕራፍ 18 ወደ መጨረሻው አካባቢ ክፈች። ችግር የለውም ማንበብ እንችላለን። ክፈች። ቀጥል። አንብበው። ቀጥል እያነበብክ ከኛ ድነት ጋር የኢየሱስ ስለት ይገናኝ። 33 ክፈችው። እያቀበሉ ነው የምትመስለው። 18 ነበር ያልከኝ። 19 18ን ከፈትኩልህ። በቁጥር 33 ነው የፈለግከው? ቆይ አይደለም። አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? 19 አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ? ጋይስ ኧረ በእናትሽ የሚያቀብሉ ጥቅስ ምናምን አትበይ። እሺ እረፊ። 33ን ክፈች። 33 19 ነበር ያለኝ። አሁን ተሻገሪ ብሎኝ ነበር። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ቁጥር 33 ነው ቁጥር 34 18:33 ይሄው አንቺሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉስ አንተ ነህን አለው። ኢየሱስም መልሶ አንተ ይሁን የምትለው ራስህ ነህ። አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? 35 ላይ ደግሞ ቀጥይ፣ እዛ ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ ኦኬ ምንድነው? ጲላጦስ አይሁዳዊ አይደለም፣ አሕዛብ ነው። ግልጽ ነው። አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው። ክሱ ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው ጠየቅኩ። አይገናኝም። ለምን ተከሰሰ ብዬ ነው ጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ፣ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን ጠየቅኩ። የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 ነው የምትልበት ክስ ከአንተ ድነት ጋር አይገናኝም። ቁጥር 14 ነው ያንብብልኝ። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብላ ያነበብከው።
ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ አንብበው፣ አትፍራ፣ አንብበው። መጀመሪያ 14 እኔ ጠቅሻለሁ። አንብበው፣ እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ፣ ኧረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከሱ ጋር እንጨርስ። ዝም በይ። ቀጥል፣ አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ኦኬ፣ ወደዚህ አድርጊው። ሶ ምንድነው ፖይንት? አንብበው። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ፣ አይገናኝም። ከዛ ይሄን ምዕራፍ ጠቀስክልን። ቀጥል። ኦኬ፣ 18 14ን አምጪለት እስቲ ላንብብለት። አረ ያውጥችልሃለሁ ወንድማችን እያየህ ማለት ነው። ቀያፋ ኦኬ፣ አይ ስላልታየኝ ነው ይቅርታ። ኦኬ፣ ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው? ቆይ አንዴ እኔ ላብራራልና አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14 አብራራ። ኦኬ፣ ላብራራልህ። ሶ የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይካዝ አይ ወደ ሌላ እየዘለልክ ነው። ወደ ሌላ እየዘለልክ ነው። ማይካዝ እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለም? ጣልቃ አንተ አይ ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው መንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ፣ አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ጠቅሶ ይላል። 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታውቁምን? አታስቡም አላቸው። ቀያፍ ቅድም የጠቀሰው ቁጥር 51 እንደገና ኦኬ
ይህንም የተናገረ ከእርሱ አይደለም ከራሱ አይደለም ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው እኔ በቪዲዮ ላይ የተናገርኩት። ቪዲዮን ደግማ አይደለም አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው ቪዲዮን ክፈተው እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልከራከረኝ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው? ቆይ ኢየሱስ የታይ ምንም አደርብ አንድ ጊዜ አንዴ ጨርሳል እኮ አይ ቆይ አንተ አደርብኝና እኔ ላውራስ አደርብ ይመናል አልጨረስክም ግራ ገባኝ አልጨረስክም ወይ? አንዱ ስለ ሕዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ሕዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል፣ ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። it's a different way ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ። የኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለው ሞተ የሚለው ወደ ሌላ ይሻላል። እሺ አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ያለው ስሙና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት ሚዩትሽን አንሺው፣ አይሰማም። ኦኬ ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያመንኩ እንዴት ነው በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ
በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ አለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምጹን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባው? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምጹን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምጹን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክ እንደዚህ በጉልበት የሚያምን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈችልን። እሱ ኪዳን ኢየሱስ እኮ በድምጽ ብቻ እንደሚወድቁለት አላነበብክም። አንዴ ክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድነው? ዋና ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድነው ቅድም? ቆይ አዳምጥ። ያዌ ድምጹን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምጹን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ ይሄ ነው ፖይንት። ኦኬ እሺ ታውቃለህ አታውቅም ነበር? በድምጹ ብቻ አውቃለሁ። አንድ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? መረጃውን ክፈት። ምክንያቱም አዳምጥ። በማስረጃ በመለኮታዊ ድምጹን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። ድምጹን በመስማት ብቻ አዳምጥ። ኦ ማይ አዳምጥ እባክህ። ቀድሜ ጠይቄያለሁ። ምንድን ነው የጠየኩ? ድምጹን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምጽ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምጽ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምጽ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምጹ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገር። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር
አረ ልናገር እኮ ማስረጃ የወደቁበት ምክንያት የወደቁበት ቆይ ተረጋጋ በደንብ ትማራለህ የወደቁ እኮ ማስረጃውን እየነገርኩህ ነው የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው አራት ነጥብ አሁን ትርጓሜውን አውጪ ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው ትርጓሜው ጊዜው ስላልደረሰ ነው ብሏል ዮሐንስ ወንጌል ላይ እዛው ግቢልኝ ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው አንብቢልኝ ከቁጥር 1 ጀምረሽ አንብቢው ቆይ እዛው ጋር መልሳ ቁጥር 4 ላይ ምን ይላል ቆይ እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል በቃ አንተ ራስህ መልሰው ከኔ የተሻለ መልስ ካለ ቆይ ኮሜንታሪ ክፈት ኦርቶዶክስ አይደለ ኮሜንታሪ ክፈት ፕሊዝ ተረጋጋ ይከፈትልሃል እከፍትልሃለሁ ጊዜው ስላልደረሰ የሱ ትርጉም ነው ፕሊዝ ተረጋጋ ጊዜው ስላልደረሰ ነው ብሎናል ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው ቀጥ አንብቢው ኖ ራሱን አሳልፎ አልሰጣቸውም ጥቅሱን እንኳን አታውቅም አይ ዝም ብለህ የምታወራው ፕሊዝ ተረጋጋና ክፍሉን በበለ እኔ ምዕራፉን ራሱ ያደበበው አሳልፎ ሰጣቸዋል ወይስ አልሰጣቸውም እጁን አሳልፎበት ቦታ ላይ ነው እስቲ ተረጋጋና ላንብብልህ ሲጀመር አሁን እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው አንብበው ታውቃለህ ግን አይደለም አንዴ ላንብብልሽ አይደለም አንብቢው ኦኬ ቁጥር 4 ላይ ምን ይላል እንግዲህ ከላይ ጀምሮ አንብቢው ከአራት ጀምሮ ወደ ላይ ውጪና አንብቢው ከአራት ጀምሮ አንብቢው ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው አዎ በጣም አሪፍ አሁን አንቺ ጋር እግባባለሁ አንድ ጊዜ ቀጥይ አንድ ሚዩት አድርግ ሚዩት ልጨርስ የናዝሬቱን ኢየሱስን ብለው መለሱለት ኢየሱስ እኔ ነኝ አላቸው አሳልፎ የሰጠውም ይሁዳ እኔ ነኝ ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል እሺ ምንድነው በጣም አሪፍ እዚህ ጋር ይዘውታል አልያዙትም ቀጥይ የሚይዙት ይኸው ላንብብልህ እሺ ደግሞ ማን ተፈልጋለሁ ብሎ ጠየቃቸው ቆይ እያነበብነው እኔ ላንብብልህ ጭቅጭቅ እየሆነ ነው እኔ ኢነርጂን ጨረስኩ በቃ ምክንያቱም በጣም እኔ ላነብ ነው እየተወያዩ አይደለም አንባቢ ነኝ አይደለ እያነበብኩልህ ነው ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው ቆይ አንዴ ማማዬ አንድ ጊዜ ኦኬ አሁን ቁጥር 4 አምንበሽ 5 ላይ ደረስን ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው እፎ ያነሳው ፖይንት ላይ ሊይዙት መጡ ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው ምን ብሎ ነው የጠየቃቸው ማንን ትፈልጋላችሁ አልያዙትም ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት የናዝሬቱን ኢየሱስ አሉት ጊዜው እንደደረሰ አውቆ ወደ ውጪ ወጥቶ ቆሞ ነበር ኦሬዲ ውጪ ነበረ ሲመጡ ማንን ትፈልጋላችሁ አላቸው ምን አሉት የናዝሬቱ ኢየሱስን አሉት ቁጥር 8 ይጂ ቁጥር 8 ላይ ተጋርጊው ነው ጊዜው እንደደረሰ አውቋል ከወንድማችን ተጠበቃቸዋል ከን ሜቢ ሁለቱ እየተጋጨ ነው አሁን እኮ ግራ ይገባኝ ነገር ተጋይታል እኮ ቅድም ጊዜው ስላልደረሰ ነው ጊዜው እንደደረሰ ቁጥር 4 ላይ ነበር ስለደረሰ አልከን ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው ኦር አልያዙትም ለዛ ነው የወደቁት ምን ይላል ቁጥር 4 ላይ ምን ይላል ቁጥር 4 አምጪው ላንብልሽ ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም አንዴ የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው የሚመጣበትን አውቆ ኦኬ ወደዚህ አርጊው ያነቃነቅሽው ነው አይታየኝም ይሄው እኔ እየጠየቅኩ ነው በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበር እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ የሚመጣበትን ሁሉ አወቀና ማለት ነው ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላችሁ አይደለ ኢየሱስን የናዝሬቱ ኢየሱስን አሉት የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል ቁጥር 8 ላይ አንብበዋል
አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። አይደለም። ኦኬ ኢየሱስ ክርስቶስ እጁን አሳልፎ አልሰጣቸው። ቆይ አንድ ጊዜ ኦኬ ይኸውልሽ እንግዲህ ሊይዙት በመጡ ጊዜ ኧረ ቆይ ረጋ ብለን እናውራ ብራ። ኧረ እንደማመጥ አንዴ እንደማመጥ። ኦኬ አሁን ያመጣሽው ጥቅስ ምንድነው የሚያሳየው መሰለሽ? ኢየሱስ እንግዲህ በሙክራብ የሚያሳየው አትበል። ያንተን ትርጓሜ አይደለም። ያንተን ትርጓሜ ኧረ እኔ እየተረጎምኩ አይደለም። በሙክራብም ሊይዙት ሲሉ ጊዜው ስላልደረሰ ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው። አልያዙትም። ኢየሱስ ጥያቄ ጠየቃቸው። ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ አልወደቁ? መለሱለት። ምን ብለው መለሱለት? የናዝሪቱ ኢየሱስን ብለው መለሱለት። ከዛ በኋላ አንዴ ወደዚህ ጋር አምጪው። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ። አሁን ምንድነው መጀመሪያ ኢየሱስ ሲያናግራቸው አልወደቁ። ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አልወደቁ። አንድምታ ትርጓሜን ብለሃል። እናወጣዋለን የአባቶችን ትምህርት አንብቤው ችግር የለውም። አንተ የራስን ትርጉም እንዳትተረጉም። አሁን መለኮታዊ ክብር ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። አዳምጥ። ለማንኛውም ሌላ ጊዜ እንገናኛለን። አንብበና እሺ፣ በደንብ እውቀት ሲኖርና ከኔ ጋር ታወራለህ። ጨርሻለሁ። ኤርሊ ቸርች ፋዘር ይመጣልሃል። እንዳወጣ እንዳሮጥ ኤርሊ ቸርች ፋዘር ይጠይቃል እኮ። አዎ እንዳወጣ ያ ተረጋጋ፣ ተቀመጥ። ምክንያቱም ኤርሊ ቸርች ፋዘር ጠይቆናል። እሱም እንደሱ የተረጎመለት አንድ ያመጣልናል። ጊዜው ስላልደረሰ ነው የሚል ማስረጃ ያመጣልናል። አይቻልም። ጉዳይ ተመለስ። ጉዳይ ተመለስ። ሜቢ እንትን እየላኩለት ነው። አጥራውን አንብበና ማለኝ ጥበቃ ላይ ነን እንግዲህ። ጉዳይ ተመለስ። አይ ቲንክ ስልክ ገብቶበት ነው ብለን እናስብ፣ ወይ ደግሞ ጥቅስ ልከውለት ያንበብ። ኮመንታሪ ትከፍትለታለሽ ያነባል። አይ ቲንክ በኮመንታሪ ማለት ነው። ማስረጃ ከኪስ የሆነ ተቸግረናል። ይመጣ ጥሩ ነበር ማስረጃ። ቅድም ጀምሮ ማስረጃ እየጠየቀን ስለነበረ ማለት ነው። በነገራችን ላይ እኛ ጉዳይ ጋር እንደዚህ ሳጣ ገባ መግባቱን ፈልገ ነው አይደለም። ነገር ግን የፈለከው መከተል ትችላለህ። ማንም የፈለጋችሁን እኔ ይኸው መምህር ኤፍሬም እዚህ ጋር አሉ። እስልምናን ቢከተሉ እኔ ምንም አይመስለኝም። ይኸው ምንም እንትን የሚለን ነገር የለም። ግን አንድ ነገር ማወቅ ያለባችሁ ስትሄዱ የሌለን ትምህርት ኦኬ፣ አንተ ከጥላቻ አንፃር እስልምናን ስትተች ልትኖር ትችላለህ። ግን ያንተን ማንነት የሌላው ማንነት ላይ አስቀምጠ እስልምናን ስለሚጠሉ ነው ንጽጽር የሚሰሩት። ክርስትና እንደዚህ ነው። ሊያውን ክርስትናችን የማያስተምረውን ኢቭን እኔና ጉዳይዲያ በጣም እንጨቃጨቅ ነበር። ያቀኛል በውስጥ እየገባው እንኳን የአባቶችን ትምህርት አይደለም የምትሰጠው፣ ሙስሊም ቤት እየገባ የምትመልሰው መልስ ትክክል አይደለም እያልኩት እኔና እሱ እንዲያንጣጣመን በፊቱም ክርስቲያን ነኝ በሚል ሰዓትም ማለት ነው። አያችሁ መረዳቱ ራሱ ቤተክርስቲያናዊ ያልሆነ። አሁን ጳላዲዮስ ሲጠይቀው አኬ ይለናል። አኬ ማስረጃ ሊሆን አይችልም ሲጀመረው። አኬ ቤተክርስቲያን አባት ነው እንዴ? ስለዚህ መሄድ ትችላላችሁ። ግን ክርስትናን በሚያጠለሽ መንገድ አስቀምጣችሁ እንደው እስልምና እንዲወደድ ወይም ደግሞ እስልምናን እውነተኛ ሃይማኖት ለማስመሰል የምታደርጉት ጥረት በጣም ነው የሚያስቀው። እኔ አይቼዋለሁ ቪዲዮቹን በሙሉ ገርሞኛል። ራሱ ልክ ትልቅ ሰው እንደሄደ ማለት። ለማንኛውም ጉዳይ አለ እስኪ መጣ እንዳታባሪ ሆንቺ ደግሞ ፖዝ ላይ ነውና እንዳይወጣ ደግሞ ይመለሳል።
ማስረጃዎች ቼክ እያደረገ ስለሆነ ከአባቶች ምናምን ጠቀስ ሊያደርግልን ነው። ለቅድሙ ማስረጃ ላይ ያመጣ ስለሆነ ታውት አሉባልታ ምናምን ቲክቶክ ላይ ዛሬ ወር አልሰማህም ምናምን ብሎ አሉባልታ የሚጠቅስ እኔ መጀመሪያው ንጽጽር ሰሪ በጣም ብዙ ዓመት የሰራ ለመጀመሪያ ጊዜ ጉድ አይዲያ ናየው ባይዚ እንዴት አሉባልታ ይጠቀሳል ውይይት ላይ ምናምን ቻታውት ኤኒሃው እስከሚያመጣ ድረስ እንጠብቃለን። እኛም እንጠቅሳለን እሱም እንጠቅሳለን ማለት ነው። ሰው ያው ሙስሊምም አይደለም ያለ ተፍሲር ስለማንንቀሳቀስ እነሱም እንደዚህ እንደማይንቀሳቀሱ ሁሉ እኛም ያለ ተፍሲር ነቅነቅ ስለማንል በዛብን። አሁን ተፍሲሩ ከብብት እየበዛ ስለሆነ ማስረጃውን ወጣ ጉድ አይዲያ። ኧረ ተመለስ ፕሊስ ትታየናለህና መለስ በልና ማስረጃዋን ፕሊስ። የኔን ማስረጃ ነገ ታመጣለህ ችግር የለውም። የኔን አይደለም የጠየቁ ቆይ እስከሚመለስ ድረስ እንጠብቀዋለን። ይመለሳል ብለን ተስፋ ስለምናደርግ ቅድም እንዳያችሁት ያው እስልምናን ነቢያቶች ማንም እንዳይናገሯቸው አላህንም ማንም እንዳይናገረው በሴፍ እናስከብራለን። እሱኛው የተሻለ ነው፣ ለዛ ነው የሄድኩት ብሎኛል። እሱ ብቻ ሳይሆን አንተ ከሚገደሉት አንዱ ነህ ከምፈልግ ብሎኛል። ያው የሄደበት ምክንያት ምንድነው? በኃይል መሐመድን በሴፍ ለማስከበር እንደሆነ እሱን ኮንፊርም አድርጎልናል። ልክ በበዓል ነቢያቶች እነኛ ህፃናትን እያረዱ የነበሩት ስለተገደሉ ከነኛ አንጻር አይቶት እኛ ደግሞ መሐመድን አስተምሮቱን መንቀፍ ወይንም መተቸት እንደዚህ የሚያደርግብን እስልምናን የሚያጋልጥበትን እናርዳለን የሚለውን ኮንፊርም ስላደረገልን እሱን እናመሰግናለን። በመቀጠል ደግሞ ምንድነው እሱ እዚህ ጋር የተጠቀሰው ላይ ክርስቶስ አስቀድሞ የሚመጣበትን አውቆ ራሱ ነው የወጣው። የጠበቃቸው ወጥቶም የጠበቃቸው ጊዜው ስለደረሰ ነው እንጂ ጊዜው ስላልደረሰ አይደለም። ጊዜው ስለደረሰ ነው አስቀድሞ ወጥቶ የጠበቃቸው። ጊዜው ስላልደረሰ ነው የወደቁት አለ። ምንም ማስረጃ የለም። ሌላኛው ሙሴ እንኳን ብሉይ ኪዳን ያለው አዲስ ኪዳን የሚለውን እንኳን አያውቅም ማለት ነው። ይሄ ነው ንጽጽር ይሰራል የሚሉት አካል ብሉይ ኪዳን ላይ ነው የሚገኘው ሙሴ፣ አዲስ ኪዳን ላይ የሚል እንኳን ማያውቅ ማለት ነው። ኢማጂን። ሌላኛው ገና የምናነሳቸው አሉ። ኢየሱስ እንደተሰቀለ ያምናል ማለት ነው። ሱራ 4 157 ላይ ደግሞ ቁርአን አልሰቀሉትም አልገደሉትም ተመሰለባቸው ይላል። አላህ ድራማ ሰርቶ እንዳዳነው ኢሳን ይናገራል። ሜቢ ስለሱ አካል እያወራ ከሆነ ስለዚህ ጉድ አይዲያን እናመሰግነዋለን። ሄዶ ለሙስሊሞች ወንጌል ሰብኮልናል። ጉድ አይዲያ እኔ ፖዚቲቭሊ ነው ማየው። አሁንም ወንጌል ለሙስሊሞች ሄደ ኢየሱስ ተሰድቦ ተገርፎ ተተፍቶበት ተሰቅሏል ብለህ መስከረህልናል። ስለመተፋቱ ስለመሰደቡ ስለመሰቀሉ ችግር የለብንም እኛ። ትንቢት ነበረ፣ ያ ትንቢት ደግሞ ተፈጽሟል ማለት ነው። ስለዚህ ይሄንን ሄደ በዚህ ምክንያት ነው የወጣሁት ክርስቶስ ስለተሰቀለ ስለተሰደበ ይሄ እውነት ስለሆነ ይሄን እውነት መቀበል ከብዶኝ ነው። ክርስቶስ በስጋ ተገልጦ ራሱን ዝቅ አድርጎ የባሪያውን መልክ ይዞ መጥቶ ስለኛ ይሄንን ማድረጉ ከብዶኛል። ኦኬ እኔ መሐመድን ግን በሴፍ በማረድ ማስከበር ነው የምፈልገው፣ እሱ ይሻለኛል። ሰው ለዛ ነው የሄድኩት ነው ያለን። ይሄንኛው ነው ቻሌንጅ ማድረግ እንግዲህ የሰውየው ምርጫ ነው። አይ ክርስቶስ ትታረዳላችሁ ስለኔ ያለን፣ አይ እኔ መሐመድ ይሻለኛል ስለኔ ትታረዳላችሁ ካለው ይልቅ ስለኔ እረዱልኝ ያለው ይሻለኛል ብሎ ሄደ። ይሄንን ሰውየው ምን እናርገው? መሐመድ ስለኔ እረዱልኝ ያለው ነው የሚሻለኝ እንጂ ስለኔ ተገደሉልኝ ያለው አይደለም። ክርስቶስ ምን አይነት ፍቅር እንደሆነ ይሁት። ሰዎችን እንድናርድለት ሳይሆን በስጋ ቢገሉን እንኳን እስከ ሞት ድረስ እንድንከተለው አስተማረን። መሐመድስ እንድናርድለት። ስለዚህ አንተ አምላክ በሴፍ ነው የሚጠበቀው። ያንተ አላህ የሚጠበቀው የሚፈራው የሚከበረው በምታርድለት ይሆናል ማለት ነው። ሌላኛው መጣው ጥቅስ ቅድም ምንድነው ያየነው? አንዱ ሰው ሁሉ ሞተ የሚለው ይሄንን ኦኬ ወጥቷል መሰለኝ። አይ ቲንክ ነው አላውንም እኔ ጋር ቢዩቶር እንትን ነው የሚታየው አለ አልወጣም። ቦዞሩ አለ 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 ወጥቷል። የቤት አለ ቦዞናል አለ በሌላ ስልክ እንትን ብሎ ይሆናል። በሌላ ስልክ ሜቢ እኔ ጋር ለፖዞ ነው እኔ ጋርም አለ። ሜቢ ቪዲዮቹን ቀጥይ። እሺ ማማይ ቪዲዮቹን ቀጥያቸውና እስልምናን ራሱ እንዴት እንደማይጠቅም እንይበት። ቪዲዮ አልቋል። አንተ ላክልኝ ፓርት አልቋል። ሙሴን ያነሳና አልቋል። ግን ድጋሜ እንትን ካለ ለቆስጣ ልላክለትና ቆስጣ አሳየ። ስልኬ ዘጋ። ቆስጣ ትችላለህ?
ላኪልኝ ለኔ እኔ መቀጠል እችላለሁ ወይ ደግሞ እኔ ማሳየት እችላለሁ። ችግር የለም። ቪዲዮ ካስፈለገ እያንድ ባንዱ ማለት ነው። እኔያው ግን ከዚህ ምን ተማራችሁ ነው አሁን ጥያቄው። በነገራችን ላይ አስተውላችሁ ከሆነ ዘሆል የተጠቀሰው ዮሐንስ ወንጌል ነው። ዮሐንስ ወንጌል ምዕራፍ 18 ተጠቅሷል። 11 12 እንደዚህ ምዕራፍ 1 ማለት ነው። ዘሆል ያመጣው ሁሉንም ማን ነው? ወንድማችን ጉዳይዲያ ነው። ዘሆል ማለት ነው። ባመጣው ጥቅስ እንኳን አንብቦት አያውቅም። ከምዕራፍ 1 እንደሚጀመር አያውቅም። አንድ ምዕራፍ 30 ቁጥር 34 ምናምን ሲጠቀስ ቁጥር 1 ላይ መጀመር እንዳለበት አያውቅም። ኦርቶዶክስ የነበረ ሰው እንዴት መሰረታዊ የሆነውን የሥላሴን አስተምሮ እንኳን እንደው በትንሹ በሂንት እንኳን እንዴት አይገባው? በነገራችን ላይ ምንም ሳትማሩ ንጽጽር ምናምን የምትገቡ ልጆችን በዚሁ ነው የምመክረው። ብዙ አመት ስለቆያችሁ አይደለም ባይዚ ይሄን አላመት ቆይቻለሁ ይሄን መዘብዘፍ መቀመጥ ያን ያክል ክሬዲት ሆኖ አይቀመጥም። ተቀመጥኩ ብዙ አመት የዛሬ ስንት አመት ጀምሬ ነው የሰራሁት እና who cares ምንም ማታክ ከሆነ ዝም ብለህ ተዘብዝፈህ ከሆነ ይሄን ያህል መቀመጥ ባይሰው የራሱን የቻለ ክሬዲት ስለማየው ማለት ነው። ኤኒሃው ግን በማስረጃ ማውራት የሚባለው ነገርም መልመድ ጥሩ ነው። ምናልባት ያዳበቅኝ ከሆነ እኛ ጋር ፖዞ ነው የሚታየን ጉዳይ አይዲያ ማስረጃ በጣም ብዙ አመት ክርክር ላይ ውይይቶች ላይ የሰራ ግለሰብ ማስረጃ ያወጣል፣ ቁጭ ያወጣል። አውጣ ሲባል ይሄና እዚህ ጋር ነው ጥቅስ መጥቀስ አለበት፣ አንድምታ መጥቀስ ካለበት ይጠቅሳል፣ ተፍሲር ማለት ነው። ሁሉንም እንደዛው እየጠቀሰ ይሄዳል። ከብብት የሚባል ነገር ሳይሄድ ማለት ነው። ሌላ ቤት አይ ቲንክ ሄዷል። እኛ ጋር ፖዝ ነው፣ ሌላ ቤት ሄዷል። የሚያሳየኝ ግን ፖዝ ነው እኔ ጋር ራሱ ሌላ ቤት ገብቷል፣ ሌላ ቦታ ሄዷል። ኦኬ ፖዝ ላይ ነበረ። በቃ መልካም ካመለጠ እኔያው ነገ ይመጣል ይመስለኛል አይደል? ደግሞ ማስረጃ ላይ ያሳየን በሰፊው አይ ቲንክ ቃል ገብቶ ነው ሄደውና ዛሬ የጀመረውን አይ ቲንክ ማስረጃ ለፎይም እንደዛው ቢሆን ነገ ያመጣዋል። ሶ ነገ 3 ሰዓት ላይ በሰፊው ስለሚያመጣልን አታስቡ። ጉዳይ ዲያ የማስረጃ እሱ ነው ማስረጃ ያመጣል አይደለም አሙ። እኔ ግን አንድ ቪዲዮ ባሳይ ደስ ይላል። አንድ ሀሳብ ትንሽ ልስጥና ልወርድ ነው። ይቅርታ አድርጉልኝ። ምናልባት እኔ ያየሁት የዚህ ልጅ እስልምና ጋር ሄዶ እንደዚህ የራሴን አመለካከት የሚል ከሆነ ለሙስሊሞች ነው። ምናልባት ከወዲሁ ብትይዙት በክርስትና የኔ አመለካከት ብሎ ነገር የለም። እስልምና ነው የሚወክል አይመስለኝም። ምናልባት እነሱ በሚሉት አንፃር ከነሱም አንፃር ነቢያት በጠቅላላ ተሰቃይተዋል ብለው ነው የሚያስቡት። እንደውም ነብያችን ለኛ ሲል ተሰቃዩ፣ ተተፋባቸው፣ ጥርሳቸው ወለቀ እንደዚህ ምናምን ነገር ነው የሚሉትና ይሄን ነገር እንደ ውርደት ነው የሚያዩ። ሙስሊሞች ደግሞ በተቃራኒው እንደ ክብር ነው የሚያዩት። ለኛ ሲሉ ይሄ ለኛ ሲል የተከፈለ መስዋዕት ነው ብለው ነው የሚያስቡትና አይ ዶንት ኖ ምን እኔ አይ ዶንት ኖ እንዴት ብዬ ልገልጸው እንደምችል አላቅም። በዚህ አይነት አመለካከት ምንድነው ለማስተላለፍ የሞከረው? እኛ የክርስቶስ ኢየሱስ መሰቃየት የፍቅር ጥጉን ያየንበት ብለን ነው እንጂ መዋረድ ብለን አናስብም። እንደዛ ብለን አንልም። ነቢያትም እንደዚህ የከፈሉ አሉ፣ ሐዋርያትም ከፍለዋል። እንግዲህ ይሄን ነገር ከመሰቃየት ወይም ከመዋረድ ሳይሆን የፍቅር ጥግ የተከፈለበትም ስለ ሰው ልጆች የተከፈለ መስዋዕት ወይም ቤዛነት ብለን ነው የምንረዳው እንጂ በዛ ልክ አንረዳም። እኔ ክርስትና ላይ ያለ እንዴት ነበር ይሄ ልጅ ሲረዳ የነበረው? ኢሳይያስ 53 መዝሙር 22 ሌሎችም የመጽሐፍ ቅዱስ ክፍሎችን ስለ ክርስቶስ የተነገረውን ትንቢት እንዴት ነበር ክርስቲያን ሆኖ እንዴት ነበር ሲረዳ የነበረው? ስለኛ ቆሰለ ተብሎ የተነገረውን ማለት ነው እጅና እግሮቹ ስለኛ ተቸነከረ የሚለውን እንዴት ተረድቶት ነው አሁን ላይ እንደዚህ አይነት ሐሳብ ይዞ የመጣው? ኢቭን በእስልምናስ እንደዚህ አይነት አረዳድ አለ ወይ? ሙስሊሞች ስለምንድን ነው ዝም የሚሉት እንደዚህ ሲሰጥ? ነቢያት በጠቅላላ ተገደሉ ብለው ነው የሚያስቡት። እንግዲህ በዘመናቸው የውርደት ካባ ተጎናጽፈዋል። በየትኛውም ዘመን ነቢያት ሲሰቃዩ ነበሩ ብለው ነው መሐመድን ጨምሮ። በእርግጥ መሐመድ እንደዛ ባይሆንም ማለት ነው። አሁን የትክክለኛ አስተምሮ ነው፣ በእስልምናም ራሱ ትክክለኛ አስተምሮ አይደለም። እና ሰው መስዋዕት ቢከፍል ለምሳሌ አንድ አባት ለልጁ ቢሰቃይ መስዋዕትን ቢከፍል ውርደት ነው ብሎ ነው የሚያስበው። ልጁ እንደዛ ብሎ ያስባል ማለት ነው ስለ ልጁ የተከፈለውን መስዋዕትነት። እና እንዲህ አይነት ጭንቅላት ምንድነው? ከየት የመጣ ነው? ይሄን ጭንቅላት ተይዞ ነው አሁን ንጽጽር የሚወጣው አደባባይ ላይ የሚወጣው? ሙስሊሞችስ ተዋይሉትም እነሱ ጋር አይደል አስተምሮቱ? በጣም የሚያሳዝን ነውና ይሄ ልጅ ለብዙ ዘመን ክርስትና ውስጥ መኖሩ ራሱ ክርስትናን እንዳልተረዳው እንደማያውቀው ክርስቶስ ኢየሱስ አስቀድሞ በትንቢት ስለኛ ይሄ ነገር እንደሚፈጸምበት እንደሚሰደብ ሁሉ ይሄን በማድረጉ በእግዚአብሔር እንደተመታ እንደተከሰፈም እንደምንቆጥረው አስቀድሞ በትንቢት የተነገረ ነው።
ይሄን ነገር ሳይረዳ ክርስትና ውስጥ ተቀምጦ ክርስቲያን ነኝ ማለት ከባድ ነው ብዬ ነው የማስበው። እና በሁሉም መልኩ ሐሳቡን የራሱን መረዳት ብቻ በየትኛውም ሃይማኖት ውስጥ የሚያስገባ ከሆነ አንድ ሃይማኖተኛ ይታያል። በክርስትናም የራስ አመለካከት የራስ አተያይ የሚባል ነገር ስለሌለ ማለት ነው። እና እኔ ምንም የጨቅላ ሐሳቡ ነው የታየኝ። ጭንቅላቱ በጣም ነው እንትን ያልኩትና እንዴት እንደዛ ብሎ ሊነገር ይችላል? በዛ ላይ ደግሞ ኢየሱስ ክርስቶስ ከኛ ድነት ጋር ምንም የሚያገናኘው ነገር የለም ብሎ መጽሐፍ ቅዱስን ያነበበ ሰው አንድ ሰው እንዴት እንደዚህ ብሎ ይናገራል? የአይሁድን የሐሰት ክስ ምስክር አምጥቶ ክርስቶስ የተከሰሰው በዚህ ነው ብሎ ለምንድን ነው እንደዛ የሚያደርገው? ያ ነው እንደ መጽሐፍ ቅዱስ ማለት ያ ነው? አይሁዳውያን እኮ ክርስቶስን እንዴት ሊከሱት እንደነበረ በተለያየ ጊዜ ሲሞክሩ ሲዝቱ እንደነበረ ይታወቃል። በሐሰትም እንደከሰሱት ይታወቃል። የአይሁዳውያን የሐሰት ክስ ለክርስቶስ ምስክር ሆኖ ይቀርባል እንዴ? በየትኛው መስፈርት ነው? በእነሱ አስተምሮ እንደዚህ አይነት ነገር አለ እንዴ? መሐመድን ይከሱት የነበሩት ሰዎች ለምስክርነት ይቀርባሉ? ይሰድቡት የነበሩት መሐመድ በዘመኑ እኮ ይሰደብ ነበር እና ውርደት ነው ማለት ነው ለሱ። ለዚህ ልጅ መጽሐፎቻቸው ላይ ተጽፏል። እንግዲህ ሙስሊሞች ደግሞ በዛ ልክ አይደለም የሚያስቡት የሚቀበሉትም። እና ምንም እኔ አይዶን ነው ብቻ ይቅርታ አድርጉልኝ፣ በጣም ህፃን የሆነ ጭንቅላት ነው ያየሁበትና ምንም አንዳች ነገር ጥቅም ያለው ነገርም አይደለም። እና እንግዲህ እናመሰግናለን። እፎይም ጳላዲዮስም ሁላችሁም ለሰጣችሁት መልስ እናመሰግናለን። ግን ይሄን ያህል የሚገባው አልነበረም ልጁ። ያው ፌመስ ለመሆን ይመስለኛል ዝም ብሎ ያንንም የሚነካካው እንጂ ምንም ዕውቀትም ኖሮት የሚያውቀው ነገር ኖሮት ነው ብዬ አላስብም። እና ከዚህ በላይም ብዙም አልናገርም። እኔ ብዙ የተማርኩበት ነገር ስለሌለ ነው። መልካም ቢኒ ካልከው ጋር የሚሄድ የራሱን የሆነ ሀሳቤ ያስቀመጠበታል። አይ ቲንክ እንደ ፖለቲካ ማድረግ ለመስራት ፈልጎ ቪዲዮ እኔም ሰርቼበት ነበረ። ሜቢ ከቻልሽ አተልቅኝና ላሳያቸው መምህር ፖስት ስለሆኑ ማለት እስኪመጡ ምንድነው የመጀመሪያ ቀን ሲናገር ተርኒንግ ፖይንቴ ትክክል አይደለም፣ በቃ እኛ የምንሰራው ንጽጽር የምንሰራው ልጆች ትክክል አይደለንም ብዬ ያሰብኩት እፎይ መሐመድ አንጠባጠበ ነው ደግሞ አንጠብጣቢ ነብይ በማለቱ በዛ ምክንያት ነው ሰሜንም መሐመድ ላለ ያለው። ይህንን ደግሞ እፎይ አይደለም የተናገረው ወይ እኛ ንጽጽር የምንሰራ ልጆች ሳንሆን ሐዲሳቶችም ጭምር ናቸው። አይ ቲንክ ቢኖር ልጠይቀው የምፈልገው ጥያቄ ይሄ ትክክል አይደለም ያለው ነገር ጉድ አይዲያ ትሰሙታላችሁ። ሌሎች ኡስታዞችም አይሻም ሐዲሳትም ይሉታል፣ እነሱን ጭምር ነው ወይስ አሁን ቢኒ እንዳለው ለራሱ እየመረጠ ነው እስልምና ውስጥም እያስተካከለ የገባው? ስሙት ምን እንደሚል። አንዴ ማን ነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ የሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ምን አለ፣ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል እንዴ? ምንድነው የተደረገው? መጽሐፍ ነው የተነበበው፣ ሐዲስ ነው የተነበበው። ከመነበብም አልፎ ተሰሙታላችሁ ኡስታዞች ራሳቸው ይናገራሉ። ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። ሰዋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ዘራቸው ልብሳቸውን አላዩትም፣ ደረቀ፣ ፈቀፈቀችላቸው። ሰዋት ይሄ የምታውቁት ካላችሁ ራስ ምታት ይባላል። ኡስታዝ ነው፣ ቲክታክ ላይ ንጽጽር የሚሰራ ነው። ምንም ችግር የለውም። እሱ ደግሞ ትክክል አይደለም ነው ጉዳይ ያለው። አሁንም በራሱ ነው አሬንጅ እያደረገ ያለ ቢኒ እንዳለው ማለት ነው። ከቆይታ በኋላ እመለሳለሁ። ትንሽ እየሰራ ይዘ ኦኬ ማማይ አይ ቲንክ የሚነሱ ነገሮች አሉ ማንሳት የምንፈልጋቸው ነው። ይብቃል። አይ እሺ መምህር እመለሳለሁ ስላሉ ይሄ ወንድማችን እዚህ ጋር አሁን ከዚህ ወንድማችን ከጠፋ ነፍስ ጋር እንትን ማለታችን መልካም አይደለም። ግን
አንድ ነገር ልንገራችሁ። ይህ ወንድማችን የጠፋው ቤተክርስቲያን ወደ እስልምና ሲሄድ አይደለም፣ ሲጀመርም በራሱ ማለት ነው። ሲጀመር በራሱ መተርጎም ሲጀምር ነው አንድ ሰው የሚጠፋው። ራሱ ከቤተክርስቲያን ውጭ የሚሆነው በራሱ መጽሐፍ ቅዱስን ሲተረጉም ሲያብራራ ያለ አባቶች ትምህርት። ፊት ለፊቱ ተናግሬዋለሁ። ካያችሁ የምታብራራው ትምህርት ከአባቶች አይደለም። ኢቭን በጣም ነው የምንነጋገረው ከዚህ ልጅ ጋር ማለት ነው። የዛሬ 2 ዓመት ኢቭን እነጋዲን ራሱ የልጅ አውሩት የቤተክርስቲያን ትምህርት አይደለም የሚያወራው ሁላ ብዬ ነግሬያቸው ሁላ እሺ ጋድ ያልኩኝ እነ ዮባን ማለት ነው። ሶ የዛሬ 2 ዓመት ጭምር ከዚህ ልጅ ጋር የቤተክርስቲያን ትምህርት አይደለም የምትናገረው ሁላ ብዬ ራሱም ያውቃል። ላይቭ የተናገርኩት ፊቱ ለዛ ነው። እና ነፍስ መጥፋት ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ማነው ከአንድ ቤተ እምነት ወደ አንድ ቤተ እምነት መሄድ ብቻ አይደለም። ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ አንድን መጽሐፍ በራስ ሲተረጉም ይሄ ሰው ጠፍቷል ሲጀመር በራሱ ማለት ነው። በራሱ ሲያብራራ ካያችሁት ዲያቆን ያሬድ ተሰብስበው አውርተውት ነበር የዛሬ 2 ዓመት። እነ ዲያቆን ያሬድ እነ ኢዮባ ምናምን ሲያወሩት ከየት አመጣ ይሄንን ከየት ነው ያመጣው ሲሉ የሰማሁት እንደዚህ ነው ይላቸዋል። አሁንም ማስረጃ አምጣ ሲባል እንትና ያለውን አኬ ሲል የሰማሁትን አለ። እንደዚህ አይነት ትምህርት የለም። እንደዚህ አይነት እንትን የለም። በተለይ ደግሞ እኔ ንጽጽር ሰራለሁ የሚል ግለሰብ አካል ማለት ነው። ለዚህ በፊቱንም ማስረጃ አምጣ ለዚህ ንግግር ይሄ ቤተክርስቲያን ትምህርት ለመሆኑ አምጣ ብለው ሲጠይቁት ወንድሞች ራሱ የሰማሁት ይሄ ነው የተረዳሁት ይሄ ነው የሚል አይነት መልሶችን ነበር ይመልስ የነበረው ከኔ ጋር። በቃ አንተ የአባቶችን ትምህርት ተከትለ ማትመልስ ከሆነ ለምን ነው ሙስሊሞች ቤት የምትገባው ሁላ እስከማለት ደርሼ አውርቼዋለሁ ራሱ ማለት ነው። እና አንድ ሰው ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲመልስ ሲያብራራ በራሱ ጠፍቷል ሲጀመርም አንደኛ። ሁለተኛ ነገር ቤተክርስቲያንን ሲተች የነበረ ግለሰብ ቤቱን እየከፈተ ኢቭን ቤቱ ራሱ አትግቡ እስከማለት ድረስ ልጆችን እኔ እንትን ብያለሁ። በዛ ሰዓት ምንድነው ስዕል አድኖን በጣም ይተች ነበረ። ስዕል አድኖ ጣዖት ነው ማሳላቸው። እንደውም ቤቱ ገብተው መምህራን ሁሉ ሊያስረዱት ሞክረው ምናምን። ከዛ በኋላ ከፕሮቴስታንቶች ጋር ሆኖ እነ ኤርሚያስ ቤት ሆኖ ቤተክርስቲያን መተቸት ጀመረ። ይህ ወንድማችን ማለት ነው። ኦኬ ፕሮቴስታንት አልሆንኩም ማለት ካዲያ ፕሮቴስታንት ካልሆንክ ከፕሮቴስታንቶች ጋር ህብረት ሆነ ቤተክርስቲያን የምትተች ከሆነ ምንድነው የምትባለው? አንተ የቤተክርስቲያን ልጅ ነው የምትባለው? ኦኬ ቤተክርስቲያንን ሲተች እንደነበረና እንደውም ኢቭን ቤቱ አትግቡላ እስከማለት ደርሼ ተመልሶ መጣና እኔ እኮ እንደዚህ አንዳንዴ የምናገረው እኮ እናቴ ታማብኝ በቃ ሰረበሽ ነው መጥቼ ላይቭ ከፍቼ እንደዚህ የምናገረውና እንደ እንትን አትቁጠሩት ምናምን ብሎ ደግሞ ይቅርታ ጠየቀ። እንደዚህ ዥዋዥው የሚጫወት ግለሰብ መጽሐፍ ቅዱስን የማብራራትም ስልጣንም የለውም። እና አንድ ሰው ነፍሱ ጠፋ ሲባል ወደ እስልምና ሲሄድ ብቻ አይደለም ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲያብራራ በራሱ ጠፍቷል። የወገናችን ከፕሮቴስታንቶች ጋርም ሆኖ ቤተክርስቲያንንም ሲተች በራሱ ጠፍቷል። ወደ እስልምና ስለሄደ ብቻ አይደለም ገና ኦርቶዶክስ ነኝ እያልክ በምታደርጋቸው ሪያክቶች ራሱ ጠፍተሃል ሲጀመርም ማለት ነውና ስለጠላንህ ወይም ጠልተና አይደለም። አሁን እዚህ ጋር አወጣ ማስረጃ ምናምን እያለን ያወራን ጠልተና አይደለም፣ እንወድሃለን። ግን ያለ ቤተክርስቲያን ትምህርት ክርስትናን ስትተች ግን በክርስትናችን አንደራደርም። አንተና ጥንግር ብለህ ትቀራለህ። ክርስትናችን የማያስተምረውን ትምህርት ይሄ ነው ብለህ ስታስተምር ግን ፊታችን ዝም አንልህም። አንድ ግለሰብ ሄደሃልና አንተን ሽሩሩ ብለን የምናመጣበት ቤተክርስቲያናችን የማታስተምረውን ትምህርት አስተምረንህ አይደለም። ስለዚህ ልላችሁ የምፈልገው ምንድነው ገና በፊቱኑ የጠፋ አካል ነው እስልምና ውስጥ ሳይሄድም በፊት ማለት ነውና በጊዜ ብታጠና ጥሩ ነው። ንጽጽር ብለህ ጀመረ ጭራሹን ተደናግረሃል። አንድ ሰው ሳያጠና ሳያውቅ ንጽጽር ብሎ ሲጀምር እንደዚህ ነው ድንብርብሩ የሚወጣው። ክርስትናውንም እስልምናውንም ሳያውቅ ራሱን ይሄ ዲፌንድ አደርጋለሁ ብሎ ሲሾም ራሱን እንደዚህ ነው የሚሆነውና ሌሎቻችሁም ተጠንቀቁ። 2 ጥቅስ 3 ጥቅስ ስላወቃችሁ ብቻ ንጽጽር እንሰራለን ብላችሁ የምትነሱ ክርስቲያኖችም ጥንቃቄ አድርጉ፣ መጨረሻችሁ መጥፊያ ስለሆነ ማለት ነው። ይሄንን ነው ለማለት የምፈልገው። ስለነበረ ቆይታ አመሰግናለሁ።